ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 29 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በሰሜን ኢትዮጵያ ያለው ውጥረት ጨምሯል። ኤርትራ ከመሃል ሀገር ወደ ኢትዮጵያ ድንበር አካባቢ ኃይል አስጠግታለች። ህወሓትም እንደዚሁ ወደ ሁመራ ትይዩ ባሉ አካባቢዎች ወደ ኤርትራ ኃይል አስገብቶ በሌላ ዙር እንዲሁም ደግሞ ከትግራይ በቀጥታ በትይዩ ወደ ተከዜ ቀጠናዎች አዲስ ኃይል እያስጠጋ ነው። ይህንን ተከትሎ እንደዚሁ በወልቃይት ተጠርቶ የነበረ አስቸኳይ ስብሰባ ተበትኗል። ስብሰባው የተበተነው በዚህ ምክንያት ነው። ይህንን መረጃ በዚህ ሰዓት በዝርዝር ወደ እናንተ የማደርስ ይሆናል። ሰሞኑን ህወሓት በጠለምት በተከዜ ቀጠናዎች ወረራ ፈጽሞ እንደዚሁ እንግዲህ በአካባቢው በሚገኙ ሚሊሻና በመከላከያ ከተመለሰ በኋላ እንደገና ወታደራዊ ዝግጅቶችን እያደረገ ነው የሚገኘው። በራያ ቀጠና ተብሎ በሚጠራው ከዛታ እስከ አፋር ግንባር ባለው አካባቢዎች እንደዚሁ 11 አርሚዎችን አሰልፏል። በደጋማው ኮረም አካባቢ 2 አርሚዎችን፣ በቆላማው የራያ አለማጣ፣ የራያ ባላ፣ የራያ ጨርጨር፣ የራያ ዘቦና ዋጅራት ቀጠና እንደዚሁ ከ9 በላይ አርሚዎችን አስጠግቷል። አዳዲስ የአርሚ ምደባዎችንም አድርጓል። የህወሓት ከአርሚ በላይ ያሉ ወታደራዊ አዛዦች እና የኮር አዛዦችን ጨምሮ የግንባር አዛዦች እና የትግራይ ማዕከላዊ ኮማንድ የሚባለው ኃይል ስብሰባ ተቀምጧል። ይህና ሌሎች መረጃዎች በዚህ ሰዓት ከዛ አካባቢ ወደ እናንተ የሚደርሱ መረጃዎች ናቸው። በሌላ ዜና ደግሞ በተለያዩ አካባቢዎች የተደረጉ ባሉ ውጊያዎች በቋራ በምዕራብ ጎንደር እና በማዕከላዊ ጎንደር የተለያዩ አካባቢዎችን ጨምሮ በወሎ፣ በሸዋ፣ በጎጃም ያሉ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከዕለት ወደ ዕለት በኢትዮጵያ ውስጥ ያለው አጠቃላይ የጦርነትና የጦርነት ወለድ ቀውስ እየተባባሰ ነው የመጣው። እረፍት የለም። አሁን ደግሞ በሰሜን ኢትዮጵያ ያለው ጦርነት በተለይ በኢትዮጵያና በኤርትራ መካከል ያለው ጦርነት ሊፈነዳ ወደ ጫፍ ደርሷል። ዘ ኢኮኖሚስት ያው እንግዲህ እነዚህ ጋዜጦች ዓለም አቀፍ ተነባቢ የሆኑ ጋዜጦች ናቸው። እነሱ ይህንን እያሉ ነው። በየዕለቱ ደግሞ ያሉ አጫጭር መረጃዎችን ደግሞ በቀን 2 ጊዜ እንደምትከታተሉት ከየአካባቢ እየወጡ ነው። በህወሓት በኩል እንግዲህ የዓለም አቀፉ ማህበረሰብ ትኩረት ስበናል ካሉ በኋላ አሁን ወደ አዲስ አበባ የሚሄድ ቡድንም አዋቅረናል። ወደ አፍሪካ ህብረት የተለያዩ ኤምባሲዎችና ዲፕሎማቶች እንዲሁም ደግሞ ከፌዴራል መንግስቱ ጋር ድርድር ለማድረግ ልዑካን እንልካለን የሚል ውሳኔ ያስተላለፉ ቢሆንም በሌላ ጎን ደግሞ የአርሚ አዛዦቻቸው ተሰብስበዋል። ከዚህ ጋር በተያያዘ እንደዚሁ በወልቃይት ዞን እንደዚሁ የህወሓት የራሱን የአመራሮች ሹሟል። ያው ለሰቲት ሁመራ ቀጠና በወልቃይት ዞን ማለት ነው የወረዳ የከተማ አመራሮችን መድቧል። እነሱም ከሰራዊት ጋር እንዲንቀሳቀሱ ካሉበት ከመቀሌ ተፈልገው ወደ ሽሬ ቀጠና እንዲሄዱ ተደርጓል የሚለውን መረጃ ጨምሮ ፋኖ በተለያዩ አካባቢዎች እያደረጋቸው ያሉ ውጊያዎችን እንዲሁም ደግሞ የሌሊት ዘመቻዎችን የተመለከቱ ዝርዝር የግንባር መረጃዎችንም በዚህ ሰዓት የምትከታተሉ ይሆናል። እንግዲህ እነዚህ መረጃዎች ባሉበት ነው አሁን በኢትዮጵያ ውስጥ ምርጫ ይደረጋል እየተባለ ነው የሚገኘው። ምርጫውን በተመለከተ የተለያዩ መረጃዎች እየወጡ ነው። ከዚህ ጋር በተያያዘ አንዳንዶቹን የብልጽግና አጋር ይሆናሉ የተባሉት ወንበር እንዲሰጣቸውና አንዳንዶቹ አጃቢ ሆነው እንዲገቡ እንቅስቃሴዎች እየተደረጉ ነው። ከነዚህ ውስጥ አንዳንድ ፓርቲዎች ለብልጽግና አጋር የሚሆኑ እንዲሁም ደግሞ እጅ የሰጡ የቀድሞ የፋኖ ኃይሎች እና አመራሮች እንደዚሁ በምርጫ ወደ ፓርላማ እንዲገቡ የማድረግና የክልል ምክር ቤት ውስጥ እንዲገቡ የማድረግ እንቅስቃሴዎች አሉ ከሚለው መረጃ ባሻገር ምርጫው እርባና ቢስ ነው የሚሉ በርካታ ጉዳዮች እንደውም በዚህ ዓመት ለሚደረገው ምርጫ ብዙ ትኩረት የተሰጠው አይደለም። ጠቅላይ ሚኒስትሩ ግን ያው በምርጫው ሌሎች እንዲያጅቡን እንፈልጋለን በሚል ቁርጥ ያለ ንግግር ተናግረዋል። ይሄ ንግግር እንግዲህ ብዙዎቹ እንደሚሉት የምርጫው ላይ ያው አሸንፈናል፣ ግን አጃቢዎችን ቁጥራቸው ጨምሮ እንፈልጋለን የሚል ንግግር አንድምታ ያለው ነው። ከቀናት በፊት በፓርላማው የነበረው ንግግር ይህንን ተከትሎ እንግዲህ የምርጫው አሁን ባለው የኢትዮጵያ ውስጥ የሰላም ትግል እንዲሁም ደግሞ ሰላማዊ ትግልና የፓርላማ ምርጫ እርባና ቢስ እንደሆነና ተስፋ እንደሌለው የሚያሳዩ አንዳንድ ውሳኔዎች እየተወሰኑ ነው። በዚህ በኩል ላለፉት 5 ዓመታት በኢትዮጵያ ፓርላማ ውስጥ ሙግቶችና ክርክሮችን በማድረግ ሲከራከሩ የነበሩት የቀድሞው የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ አሁን በሰባተኛው ምርጫን በተመለከተ ውሳኔ አስተላልፈዋል። ባህር ዳርና አካባቢውን ወክለው በምክር ቤት ላለፉት 5 ዓመታት ቆይተዋል። የተለያዩ ሙግቶችን፣ ክርክሮችን ሲያደርጉ ድምፅ ሲሆኑ ቆይተዋል። አሁን ግን ምርጫውን በተመለከተ ሰባተኛው ዙር ምርጫ የተለያዩ ማሳያዎችን በማንሳት
ምርጫው እርባና ቢስ እንደሆነ አሳይተዋል። ከሰባተኛው ዙር ምርጫ ራሴን አግልያለሁ ብለዋል። ዶክተር ደሳለኝ ጫኔ የሰባተኛው ዙር ምርጫ ለማድረግ የሚያስችል አንድም የነጻነት፣ የፍትሐዊነት፣ የጸጥታና መሰል መደላድሎች የሉም። በቀጣይ 5 ዓመታት በፓርላማ ውስጥ መቆየቴ ለህዝብ የማበረክተው የረባ ጉዳይ የለም። በቀሪዎቹ ወራት እንግዲህ እስከ ሰኔ ባለው ነው በሚኖረኝ የፓርላማ ጊዜ የሚጠበቅብኝ ግዴታ ተወጥቼ ከምርጫ ሰባተኛው ምርጫ ራሴን አገላለሁ ብለዋል። በዚህ ጽሁፋቸው ላይ የተለያዩ ጉዳዮችን አሳይተዋል። በቀሪዎቹ ጊዜያት እንግዲህ በፓርላማ የሚኖረ ጊዜ ላይ ያው የህዝብን ድምፅ አሰማለሁ። መልእክቱ ቀጣዩ ምርጫ የእርባና የሌለው መሆኑንና ብልጽግና ከአጃቢነት የዘለለ ምንም ፋይዳ የሌለው መሆኑን የሚያሳይ ለባህር ዳርና ለአካባቢው ህዝብም እንደዚሁ ምስጋና ስለማቅረባቸው የተለያዩ ፓርቲዎች እንዲወዳደሩ እንደጠየቋቸውና እንደጋበዟቸው ይህንንም እንግዲህ ወክለውት የነበረው አብን የሚባለው ፓርቲ ጋር ያላቸውን አጠቃላይ ቁርኝት የተቋረጠ መሆኑንም ይሄ መልእክት የሚያሳይ ነው። ሌሎች ፓርቲዎች ጋብዘው ነበር ብለዋል። ዶክተር ደሳለኝ ጫኔ በዚህ ውሳኔ እንግዲህ የብልጽግና ጀሙይ ምርጫ ሰላማዊ ትግል ያበቃለት ጉዳይ መሆኑን የሚያሳይ ነው። ምናልባት ባጭሩ ጽሁፉን ቃል በቃል ባቀርብላችሁ እነዚህን ይዘቶች የምታገኙ ይሆናል። አሁን ባለው የምርጫ ሂደት ውስጥ ብልጽግና ቀድሞ ተመርጫለሁ የሚል ድምዳሜ ላይ እንደደረሰ የሚያሳይና ምርጫ ለማድረግ እንደዚሁ የፖለቲካ ስምሪት የሰጠው ነው የሆነው። ቀድሞው አረንጓዴ የበራባቸው አካባቢዎች ብልጽግና ያሸንፍባቸዋል፣ መንግስት ለመመስረት ይችላል ተብሎ ነው እንግዲህ በጠቅላይ ሚኒስትሩ ይህንን በተመለከተ የሃይማኖት በዓላትን ህዝቡ በሰላም አክብሯል፣ ስለዚህ ምርጫ ይከበራል የሚል የፖለቲካ ዓላማ ያለውን ፕሮግራም እና የህዝብን ሃይማኖታዊ በዓላት በመቀላቀል ይህንን ተናግረዋል። ዶክተር ደሳለኝ ጫኔ ይህንን ብለዋል። በአጭሩ ወደ እናንተ ሲደርስ በሰባተኛው ዙር ምርጫ ተሳትፎን አስመልክቶ የተሰጠ መግለጫ ይላል። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ህዝብና ለኢትዮጵያን ወገኖች በሙሉ ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ህዝብ ተመርጬ እናንተን ወክዬ ለህዝባችን ሀቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዞዬ ላሳያችሁኝ ያልተቆጠበ ድጋፍና ፍቅር፣ አክብሮቴ ጽኑና ከእምነቴ ከልብ የመነጨ ምስጋናዬን አቀርባለሁ። በአሁኑ ወቅት ለሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮች በደጋፊዎች እና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ሲጠየቅ ቆይቻለሁ። አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ በፈለጉበት ቦታ በእጩነት እንዲቀርብ እድሉን ሰጥተው ነበረ። በግል የመወዳደር አማራጭም በጥልቀት አስቤበታለሁ። ሆኖም ግን በመጨረሻው ሰባተኛው ዙር ምርጫ ራሴን በእጩነት ላለማቅረብ በመወሰኔን ለህዝብ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃ ዋነኛ ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር በተያያዘ ነፃ፣ ሰላማዊ፣ ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝብ የሚያበረክተው የረባ ጥቅም የሌለው በመሆኑን ተረድቻለሁ። ስለዚህ 6ኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉ ጥቂት ወራት የኢትዮጵያ ህዝብ እንደራሴነትን ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህ ዙር አገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል። እስካሁኑ ሰዓት ድረስ በጽናት አብራችሁ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ህዝብና ለመላው ኢትዮጵያን ወገኖች ምስጋና የላቀ ነው። እግዚአብሔር ይባርካችሁ። ሀገራችን እና ህዝባችን ኢትዮጵያን ይጠብቅልን። ደሳለኝ ጫኔ ዳኘው የህዝብ ተወካዮች ምክር ቤት አባል ይላሉ። እንግዲህ የተጻፈው ደብዳቤ ነው። በዚህ ደብዳቤ ውስጥ እንግዲህ የምርጫው ረብ የለሽነትን የሚያሳይና ምርጫ ለማድረግ የሚያስችል ምንም ነባራዊ ሁኔታ እንደሌለ የሚያሳይ ነው። ወደ ሌሎች መረጃዎች ነው የማልፈው። ዛሬ ከሰዓት በኋላ የአብይ አህመድ ወደ ደሴ ኮምቦልቻ አቅንተዋል። ይህንን በተመለከተ እንግዲህ በአቀባበሉ ላይ እናቶች በዱበርቲ ምርቃት በአካባቢው ባህል ምርቃት ሲያደርጉላቸው ታይቷል። ያው እንግዲህ ይህንን ማንሳት ያስፈለገው ያው ብዙ የኢትዮጵያ እናቶች ይጸልዩልኛል፣ ኢትዮጵያ እናቶች ይመርቁኛል የሚለው ንግግር ጋር ለማሳየት የተደረገ ቢሆንም አሁን ብዙ የኢትዮጵያ እናቶች ደግሞ እያለቀሱ ነው የሚገኙት። ለጋ ልጆቻቸውን እየቀበሩ ከቤት ንብረታቸው እየተፈናቀሉ ነው የሚገኙት። ብዙ የኢትዮጵያ እናቶች አሁን ባለው የብልጽግና ዘመን ከፍተኛ ስቃይና ምሬት ልቅሶ ላይ መሆናቸውንም ለማስታወስ ነው። ለማንኛውም ከዚህ ጋር በተያያዘ ዛሬ በወሎ በተለይ በኮምቦልቻ ቀጠና የተዋጊ ሄሊኮፕተሮች ስምሪት ከዚህ ጋር የተያያዘ እንደሆነም የሚገልጹ መረጃዎች ወጥተዋል። ዛሬ ማለዳ ጠቅላይ ሚኒስትሩ ከመምጣቱ በፊት ጥንድ የሆኑ ሄሊኮፕተሮች ደሴ፣ ሐይቅ፣
እንዲሁም ደግሞ ተውለደሬ፣ ኮምቦልቻ እና ሀብሩን አካባቢዎች እንደዚሁ ሲያካልሉ ነበረ ተብሏል። ዛሬ በዚሁ አካባቢ እንግዲህ አንድ የሎጅ ምርቃት ለማድረግ እንደሆነ ነው ወደ አካባቢው የሄዱት። ሎጎ ሐይቅ ተብሎ የሚጠራው አካባቢ የተሰራ ሪዞርት ለመመረቅ እንደሆነ መረጃዎቹ ጠቁመዋል። ሌላው እንደዚሁ በሰሜን ጎንደር ደባርቅ፣ ዳባት፣ አዳርቃይ ከተሞች የህወሓትን ወረራ የሚያወግዝ ሰልፍ ተደርጓል፣ እየተደረገ ነው የሚገኘው። በነገራችን ላይ ከዚህ ሰልፍ ጋር በተያያዘ ህዝቡ ሰልፉን ያደርጋል። የአማራ ብልጽግና በየአካባቢው ሰልፍ ያስተባብራል። ህዝቡም ከዛ ባለፈ በራሱ ተነሳሽነት የወልቃይት ጠለምት አካባቢ የህወሓትን ወረራ ያወግዛል። ከሰልፉ በፊት ግን የብልጽግና የታችኛው ካድሬዎች ሊገነዘቡት የሚገባው ጉዳይ ምንድን ነው? የፌዴራል መንግስቱ የፖለቲካ አቋም ምንድን ነው? አሁን ይሄ ጉዳይ ያለው በፌዴራል መንግስቱ እጅ ስለሆነ ፖለቲካው ህዝቡ እንደዚህ ቢያወግዝም ራያና ኮረም ላይ የሆነው ጉዳይ ምንድን ነው? ኃይሉን ሙሉ በሙሉ አስወጥቶ ለህወሓት ነው አካባቢውን ያስረከበው። ስለዚህ ይሄ ምን እየሆነ ነው የሚለውና የሚደረጉ ሰልፎች አላማቸው ምንድን ነው? ነገስ ወደየት ነው መልሰው የሚባረኩት የሚለው ጉዳይ በደንብ መታየት አለበት። ፖለቲካው ላይ አስተማማኝ ምላሽና አስተማማኝ ትንበያ እስኪኖር ድረስ በእንዲህ አይነት ጉዳዮች ላይ እንግዲህ ያው ጉልበት ማባከን ጥቅም ያለው አይመስልም። ህወሓትን ፌዴራል መንግስቱ ከፈቀደለት ይገባል፣ ካልፈቀደለት ግን ህወሓት አንድ እርምጃ መራመድም አይችልም። ሰሞኑን ህወሓት ያደረገው ወረራ በመከላከያ በድሮንና በአየር ኃይል የተመለሰው እንግዲህ የፌዴራል መንግስቱ ስላልፈለገ ነው። የፌዴራል መንግስቱ በፈለገ ጊዜ ደግሞ ከኮረም እና ከአለማጣ ትልልቆቹን ካምፖችን መከላከያ ለቆ እንዲወጣ ነው የተደረገው። ስለዚህ በዚህ መካከል ያለው የፖለቲካ ጨዋታና ሚዛን ያው ግልጽ መሆን አለበት። ወደ መረጃዎቹ ልሄድ ነው። ወደ መረጃዎቹ ሲሄድ ከዚህ ጋር በተያያዘ የህወሓትን መረጃዎች አስከትላለሁ። ከህወሓት ጋር በተያያዘ እንግዲህ በሰሜን ኢትዮጵያ ያለው አጠቃላይ ወታደራዊ ዝግጅት ቀጥሏል። ህወሓት እንደገና በተከዜና ወልቃይት ትይዩ ባሉ አካባቢዎች ኃይል እያስጠጋ መሆኑ ነው የታወቀው። በኮንቮዮች ባዶ ተሽከርካሪዎች እንደዚሁ ህወሓት ወታደሮችን እያጓጓዘና ባዶ ተሽከርካሪዎችን ከአንዳንድ አካባቢዎች እያንቀሳቀሰ ነው። ለምሳሌ ባዶ ተሽከርካሪዎች ከአዲግራት ዛላምበሳ አካባቢ ወደ ደቡብ ትግራይ ተጨማሪ ኃይል እያንቀሳቀሱ ነው። 11 አርሚዎች በራያ ግንባር እንዲጠጉ ተደርገዋል። ከዋጅራት፣ ጨርጨር፣ ቢሶበር፣ አለማጣ፣ ራያ ባላ፣ ዛታ፣ ኮረም ድረስ እና በአፋርና በአማራ ክልል ሰሜን ወሎና ዋግኽምራ ትይዩ ባሉ አካባቢዎች ነው እንግዲህ ይህን ያክል አርሚ ህወሓት ወደ አካባቢው እያስገባው። በዚህ ግንባር ያሉ የህወሓት የአርሚ አዛዦችም እንደዚሁ አዲስ ምደባ ተደርጓል። ወዲ ሸሪፎ ተብሎ የሚጠራው ይህንን ግንባር እንዲመራ ሲደረግ ቀድሞ ይህን ግንባር ይመራ የነበረው ጀነራል ዮሐንስ ጆን መድድ ደግሞ ወደ ትግራይ ታጣቂዎች ዋና ዘመቻ መሪ ተደርጎ ተመድቧል። ቢሶበር ትላንትና መሻሹን በህወሓት ታጣቂዎች እና በትግራይ የሰላም ኃይሎች ታጣቂዎች መካከል ውጊያ ነበረ። አመሻሹን በቡድን መሳሪያዎች የተደረገው ውጊያ የደረሰው ጉዳት አልታወቀም። ቢሶበር እና ሸቃይ ከተማ የተባለውን ገዥ መሬት ወታደራዊ መሬት አሁንም የህወሓት ታጣቂዎች እንደተቆጣጠሩ መሆናቸውን የወጡ መረጃዎች ያሳያሉ። በህወሓት በሌላ እንቅስቃሴ ህወሓት ወደ ኤርትራ ኃይል አሻግሯል የሚሉ መረጃዎች ወጥተዋል። በተለይ ወደ ሽራሮ ትይዩ ባሉ የኤርትራ አካባቢዎች ኃይል አሻግሯል። በተለያየ አቅጣጫ ወደ ወልቃይት ለመጠጋት ይሆናል የሚሉት ወልቃይት አካባቢ ያሉ የመረጃ ምንጮች የኤርትራ ከህወሓት ሰራዊት ተሻግሮ በሁመራ ሰቲት፣ ቃፍታ በኩል እና ወደ አዲጎሹ ባሉ ትይዩ አካባቢዎች እንደዚሁ ትላንትና ምሽት ጀምሮ እንቅስቃሴ እያደረገ ነው። ይህንን እንቅስቃሴ ተከትሎ እንግዲህ በኤርትራም ጦሯን ወደ ድንበር አካባቢ ስለማስጠጋቷ የሚገልጹ መረጃዎች ወጥተዋል። በዛላምበሳ አዲግራት በኩል እንደዚሁ አርሚ 15 ተብሎ የሚጠራው አርሚ አዛዡ ታስሮ ብዙ ታጣቂዎቹ የተበተኑበት ኃይል ጥምረት ፈጥሯል ከኤርትራ ጋር የሚሉ መረጃዎችም ወጥተዋል። ይሄ መረጃ በኤርትራም በህወሓትም በፌዴራል መንግስትም የተረጋገጠ ባይሆንም እንደዚህ አይነት መረጃዎች ወጥተዋል። ትራንስ ተብሎ የሚጠራው የህወሓት የትራንስፖርት ካምፓኒ ተሽከርካሪዎች ሰራዊት ወደ ራያ ቀጠና እያጓጓዙ እንደሆነ የሚገልጹ መረጃዎች ወጥተዋል። ሽራሮ ወደ አዲጎሹ ትይዩ ምሽቱን በ13 ተሽከርካሪዎች ህወሓት ኃይል አስጠግቷል። በኢትዮጵያና ኤርትራ ድንበር አካባቢ ኃይል ተጠግቷል። በተለይ ወደ አዲጎሹ በሽራሮ ህወሓት ትላንትና መሻሹን ኃይል ማስጠጋቱን ተከትሎ በወልቃይትም ውሳኔ ተወስኗል። ለ3 ቀናት የተጠራ በወልቃይት ስብሰባ ዛሬ ከሰዓት በኋላ እንዲበተን ተደርጓል።
ይህንን እነ ኮሎኔል ደመቀ ዘውዱ ስብሰባ የበተኑት ህወሓት አዲጎሹ በኩል ምሽቱን ኃይል ማስጠጋቱን ተከትሎ እየተወሰነው የአካባቢው ባለስልጣናት እንግዲህ ወደ ተከዜ ዘብ ጋር ሂደው ወደ ተከዜ ቀጠና በግንባር የሚሆነውን እንዲታዘቡና እንዲከታተሉ በተጠንቀቅ እንዲቆሙ ታስቦ ነው ለ3 ቀናት ተጠርቶ የነበረው ስብሰባ የተበተነው ተብሏል። በዚህ በኩል የዞኑ ስብሰባ ለመበተን የሚያስችል ተጨባጭ ስጋት ደርሷል ወይ በሚል እየጠየኳቸው የመረጃ ምንጮች አዎ ስጋት አለ፣ ወደ ተከዜ ቀጠና በሙሉ አመራሩ ተንቀሳቅሶ ከተከዜ ዘብ ጋር ስምሪት እንዲወስድ ትዕዛዝ ሰጥተናል። ባለፈው ከጥር 18 ጀምሮ በተጠንቀቅ ቆሞ የነበረውና ህወሓት ከጠለምት እንደገና ወደኋላ ሲመለስ የነበረው ሁኔታ አሁን እንደገና መደበኛ ስራዎች ሁሉ እንዲቆሙ ትዕዛዝ ተሰጥቷል። በሌላ በኩል ደግሞ የህወሓት የአርሚና የኮር የግንባር አዛዦች ስብሰባ ላይ ተቀምጠዋል። የስብሰባው አጀንዳ መልሶ ማጥቃትና ወታደራዊ አቅም ግምገማ መሆኑ ተሰምቷል። በወልቃይት ቀጠና የህወሓት የሾማቸውን የዞን አስተዳዳሪዎች ከታጣቂዎች ጋር ዝግጁ እንዲሆኑ በሚል ወደ ሽሬ ቀጠና ወስዷል። ለምሳሌ ለወልቃይት ቀጠና የዞን አስተዳዳሪ ተብሎ በህወሓት የተሾመው ግደይ አዛን ነው እና የሱ የዞን ካቢኔ የተባለው በህወሓት በኩል የተዋቀረው ማለት ነው ወደ ወልቃይት ቀጠና ወደ ሽሬ እንዲንቀሳቀስ ስለመደረጉ ተገልጿል። ከሽሬ ሽራሮ መስመር እንደዚሁ አዲስ ኃይል እየተንቀሳቀሰ ነው። ይሄ ነው እንግዲህ በዚህ ቀጠና ያለው። በጠለምት ቀጠናም እንደዚሁ ለምስራቅ ጠለምት፣ ለምዕራብ ጠለምትና ለማይጠብሪ ከተማ የሾሟቸውን የተንቤና የአክሱም ተወላጆች በተመለከተም እንደዚሁ ሰሞኑን እንዳባጉና ከታጣቂዎች ጋር ትገባላችሁ ተብለው የፖለቲካ ኦሪንቴሽን እየወሰዱ መሆኑን የሚገልጹ መረጃዎች ጠዋት ወጥተዋል። ይሄ እንግዲህ በህወሓት ታጣቂዎቹም እንደዚሁ በተከዜ ትይዩ በ5 ካምፖች የመልሶ ማደራጀትና ዝግጅት ስራ እየተሰራ መሆኑን የሚገልጹ መረጃዎች ወጥተዋል። ወደ ቋራ ቀጠና የሚወስደን መረጃ አስከትላለሁ። በቋራ ጋንግ ተብሎ በሚጠራ አካባቢ ለ2 ቀናት በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በጅምላ የመንግስት ወታደሮች በጅምላ ቀብር ስነስርዓታቸው ተፈጽሟል የሚሉ መረጃዎችን ጨምሮ ከጋንግ ተብሎ ከሚጠራው አካባቢና አባድግሱ ተብሎ ከሚጠሩት አካባቢዎች በተደረገው ውጊያ እዚህ ገብቶ የነበረ መከላከያ አድማ ብተናና ሚሊሻ በሙር ተብሎ ወደሚጠራው አካባቢ ወደኋላ ወጥቷል። የድሽቃ እንደዚሁ የድሽቃ መሳሪያ እና የክላሽንኮፍ መሳሪያዎች ተተኳሽ በፋኖ እጅ ገብቷል። እንደ ፋኖ መረጃ ምንጮች ከሆነ ከ70 በላይ የሚሆን የመከላከያ ሙትና ቆስለኛ ሲሆን ይህም እንግዲህ የጅምላ ቀብር የተፈጸመው በዚህ አካባቢ እንደሆነ ተገልጿል። በተመሳሳይ በዚሁ ማዕከላዊ ጎንደር ጣቁሳ ከአቸፈር ወደ ጣቁሳ ጋዝጌ ተብሎ ወደሚጠራ ቦታ ስምሪት ወስዶ ከነበረ መከላከያ ጋር በተደረገው ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። በዚህ የአድዋ ክፍለ ጦር እንደገለጸው 5 ምርኮኞች መኖራቸው እንዲሁም ደግሞ 35 ሞት ከ38 በላይ ቁስለኛ እንዲሁም ደግሞ በዚህ ወታደራዊ ኪሳራ ሲደርስ 7 የነፍስ ወከፍ መሳሪያዎች እና ከ3000 በላይ ተተኳሽ በፋኖ እጅ መግባቱን ክፍለ ጦሩ ገልጿል። ሌላው በዚሁ በምዕራብ ጎንደር አዳኝ ሀገር ጫቆ ደግሞ በነጋዴ ባህር ወደ ጭልጋ ሲንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት እንደዚሁ በቁጥር ያልታወቁ ወታደሮች ኪሳራ ደርሷል። በአጠቃላይ በቋራ በነጋዴ ባህር በጣቁሳና በአካባቢው እንዲሁም ደግሞ ሰሞኑን በጣቁሳ በተለይ ጨው ድባ አካባቢ እና ጨው ባህር ተብሎ የሚጠሩ ጭልጋ አካባቢ በተደረጉ ውጊያዎች ከፍተኛ ጉዳት ደርሷል። ቋራ አባ ድግሱ በሙር አባይ ዳር ቀበሌ በእንግዲህ ውጊያው ከጥር 26 ጀምሮ የተደረገ መሆኑን መረጃዎቹ ጠቁመዋል። ለተከታታይ 3 ቀናት የተደረገ ውጊያ ነው። ቋራ በነበረው ውጊያ በፋኖ በኩል 4 የሞት እንዲሁም ደግሞ 5 ቀላል ቁስለኛ ስለመኖሩም የወጡ መረጃዎች ያሳያሉ። ወደ ላስታ ቀጠና ስንሄድ በላስታ ቀጠናም በተመሳሳይ እንደዚሁ በሰሞኑን በነገራችን ላይ የሚደረጉ ዘመቻዎች ስልክ አገልግሎትን ሙሉ በሙሉ በማጥፋት የሌሊት ኦፕሬሽን ናቸው በሚል በተመሳሳይ ሰሞኑን ሸዋ፣ ምዕራብ ወሎ አንዳንድ አካባቢዎች ጋር ሲሆን ከነበረው ነገር ጋር በተመሳሳይ በዚሁ በላስታ ቀጠናም ከዋግ ኽምራ ዞን በመነሳት በ3 አቅጣጫ በሌሊት ወደ ፋኖ ከገባ መከላከያ ጋር በተደረገው ውጊያ ጉዳት ደርሷል። ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከዋግ ኽምራ ጋዝጊብላ በሌሊት የተንቀሳቀሰ መከላከያ የስልክ አገልግሎት በመዝጋት ከሌሊቱ 9 ሰዓት ጀምሮ በ3 አቅጣጫዎች በፋኖ ላይ ጥቃት ቢከፍትም ፋኖ
ዘው ማርያም ተብሎ በሚጠራው ቦታ ላይ የተከፈተውን ጥቃት በመመከት ያጸፋ ምላሽ በመስጠት ከበባ ሰብሮ በመውጣት ይህንን ጥቃት ማክሸፉ ነው የተገለጸው። በዚህ ምላሽ ተሰጥቷል። ፋኖ ሰዓታት በወሰደ መልሶ ማጥቃት ከበባውን ሰብሮ በመውጣት ጉዳት ሲያደርስ መከላከያ፣ አድማ ብተና፣ ሚሊሻ አካባቢውን ለቆ ወጥቷል። ወደ ላልኪው ከተማ ነው የወጣው። በዚህም የነፍስ ወከፍ መሳሪያዎች እና ተተኳሽ እና ሌሎች ወታደራዊ ሎጂስቲኮች በፋኖ እጅ መግባታቸውም ተገልጿል። እንግዲህ ሰሞኑን እየተደረጉ ያሉ ዘመቻዎች የስልክ አገልግሎት እንዲቋረጥ ከተደረገ በኋላ ነው። አሁን የስልክ አገልግሎት ከተቋረጠባቸው አካባቢዎች መካከል በአብዛኛው እንግዲህ የገጠራማ አካባቢዎች ማዕከላዊ ጎንደር እንዲሁም ደግሞ ሸዋ ቆላማ አካባቢዎች የይፋትና የመራቤቴ ቀጠና፣ የምስራቅ ጎጃም የአባይ ሸለቆ ትይዩ አካባቢዎች እንዲሁም ደግሞ በሌሎቹ አካባቢዎች የምዕራብ ወሎ አብዛኛው አካባቢዎች የስልክ አገልግሎት መቋረጡን የሚገልጹ መረጃዎች ናቸው ያሉት። ከዚህ ጋር በተያያዘ ነው እንግዲህ ዘመቻ እየተደረገ ያለው። መራቤቴ ቀጠና ደግሞ ዛሬ ረፋድ በተደረገ ውጊያ ወታደራዊ አዛዥን ጨምሮ ጉዳቶች መድረሳቸውን የሚገልጹ መረጃዎች ወጥተዋል። ከረፋዱ 3 ሰዓት እስከ 6 ሰዓት በተደረገ ውጊያ መከላከያ የውጊያ አዛዥ ጨምሮ ሌሎች የአየር ወለድ ኮማንዶ አባላት ጉዳት አስተናግደዋል። ከሬማ ከተማ ወደ መርጨና መጫሬ ጨባሬ አምባ ተብሎ ወደሚጠሩ ሁለት ቦታዎች ስምሪት ላይ ከነበረ የአየር ወለድ ጋር ነው ውጊያ እየተደረገው። በውጊያው እንግዲህ አንድ መገናኛ ሬዲዮ የያዘ የሻለቃ ማዕረግ ያለው የአየር ወለድ ኮማንዶ አዛዥን ጨምሮ ሌሎች በቁጥር ያልታወቁ የአየር ወለድ አባላት ሙትና ቁስለኛ ሆነዋል። በዚህ ጥቃት በፋኖ ላይ የደረሰ ጉዳት የለም ነው የተባለው። ከዚህ ጋር በተያያዘ እንደዚሁ በዚሁ በይፋት ቀጠና በአጣዬ ከተማ በስተጀርባ አፋር ድንበር አካባቢ ዛሬም ሄሊኮፕተሮች ኮማንዶዎችን እያራገፉ መሆኑ ነው የተገለጸው። በዚህ 6 ጊዜ ሄሊኮፕተሮች ኮማንዶዎችን አራግፈዋል ያሉት የመረጃ ምንጮች ይሄ ከአጣዬ በቅርብ ርቀት በአፋር እና በአጣዬ አቅራቢያ በምትገኝ ቦታ ነው ይሄ የሆነው። የስልክ አገልግሎት በአካባቢው እንግዲህ ከከተሞች ውጭ እንዲቋረጥ ተደርጓል። ሰሞኑ እንግዲህ በሸዋና በወሎ ቀጠናዎች የሄሊኮፕተሮች ስምሪት ነበር። አንዱ ጠቅላይ ሚኒስትር አብይ አህመድ ወደዛ ይሄዳሉ መባሉ እና እንዲሁም ደግሞ በዚህ ቀጠና ያለው ከባድ ውጊያ ነው እንግዲህ የስልክ አገልግሎት በማጥፋት አየር ወለድ ኮማንዶ እየተራገፈ ያለው ይሄ ነው። እንግዲህ ለዚህ ሰዓት የያዝኩት መረጃ ይህንን ይመስላል። ከቀጠናው መረጃዎች ደግሞ በሱዳን ያለው ጦርነት ቀጥሏል። ግብፅና ሞቃዲሾ አዲስ ወታደራዊ ስምምነት ማድረጋቸው ተገልጿል። ቱርክ ደግሞ የጦር መርከቧን ወደ ሞቃዲሾ ቀጠና ማስጠጋቷን የሚገልጹ መረጃዎችን ጨምሮ በሱዳን፣ በሶማሊያ እንዲሁም ደግሞ በሶማሌላንድና በሌሎቹ አካባቢዎች ያለው ስምሪትና ቀጠና ሁኔታም እንደዚሁ ውጥረቶች ያሉበት እንደሆነ ነው የታወቀው። ሶማሌላንድ የተሰጣትን እውቅና ሙሉ በሙሉ ውድቅ ያደረገችው ሞቃዲሾ ወታደራዊ ዘመቻ ልታደርግ እንደምትችልም እየተገለጸ ነው። ለዚህም ከቱርክ፣ ከፓኪስታን፣ ከሳውዲ አረቢያ እና ከግብፅ የጦር መሳሪያ የተዋጊ አውሮፕላኖች ድጋፍ እየተደረገላት ነው የሚገኘው። እስራኤል ደግሞ የሶማሌላንድን የአየር ክልል ጭምር ለመጠበቅ ፍላጎት እንዳላት የሚገልጹ መረጃዎች ወጥተዋል። ያው ቀጠናው እንግዲህ የተለያየ ፍላጎት ያላቸው የሀያላን እንዲሁም ደግሞ የአዳዲሶቹ የፔትሮሊየም ከበርቴ ሀገራት የስምሪት ቀጠና ሲሆን በዚህም እንደዚሁ የአባይ ፖለቲካና የቀይ ባህር ፖለቲካም ተጨምረውበታል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ